ቀለበታቸው ቀን ከባድ ችግር ተፈጠረ። የጀሪ የድሮ ፍቅረኛ በካርቶን አድርጎ ላከላት። አቶ አምነን በጣም ደነገጡ። እድግሱ ላይ ያሉት ሰዎች በሙሉ አቶ አምነን፣ ወይዘሮ ሰህር እንዲሁም ሲፈን፣ ጀሪ ሳይቀሩ እጅጉን ደነገጡ። ብሌን በስተመጨረሻ ከአምነን ጓደኛ ጋር አሸሼ ገዳሜ ማለትና እሱን ማስቀናት ጀመረች። እኔ ምንም ችግር የለብኝም፣ ምን ያህል እንደምወደውና እንደማፈቅረው መረዳት ሲያቅተው ብቻ ነው ብላ አለች። ምን አልገባኝም፣ እንዴት እንደዚህ ሊሆን ይችላል? በቃ እውነት ለመናገር ያንተ ጓደኛ ምን አይነት እንደሆን እንኳ በፍጹም አላውቅም፣ ግን ደግሞ በቃ ከዚህ በኋላ ሁሉም ነገር አብቅቷል ብላ አለችው። ሽናው አዎ፣ እንደዛ ከሆነ ታዲያ ለምንድን ነው እንደ አዲስ ከኔ ጋር የማንጀምረው? እያለ ማሽኮርመም ጀመረ። እውነት ለመናገር እኔ ምንም ነገር መጀመር አልፈልግም፣ ግን ደግሞ ወደ ጨዋታው መቀላቀል ከፈለግ ተቀላቀል ብላ አለችው። ምን ማለት ነው? እኔ አምነንን መፈተን እፈልጋለሁኝ ብላ አምነን ላይ ተጫወተችበት። አቶ አምነን ድግሱን ሙሉ እና ሌሊቱን ሙሉ በጣም በሚያስደነግጥ ሁኔታ እሷን እያየ ነበረ። ፈገግታ ስትደንስ እያያት እና እየተደመመባት ነበረ። በጣም ጓደኛው፣ ቆይ አንተ ግን እንደምታፈቅራትና እንደምትወዳት እያወቅ እንዴት ነው ጀሪ ጋር የተስማማኸው ብሎ ሲሉት፣ አይ እውነት ለመናገር በድንገት የወሰንኩት ነገር ነው፣ ግን ደግሞ ይመስለኛል ጀሪ ናት ለትዳር የምትሆነኝ እንጂ ይችኛይቱ አትሆነኝም። ምን ማለት ነው ደግሞ? ምክንያቱም እኔ በፍጹም የማመን ፍላጎት የለኝም ብሎ አለ። እንደዛ ከሆነ እውነት ለመናገር ለምን እንደሆነ አላውቅም፣ ግን ደግሞ ግን እኔ ምንም ደስ እያለኝ አይደለም። ምክንያቱም እንድትሆን የምፈልገው ከብሌን ጋር ነው እንጂ በፍጹም ከጀሪ ጋር አይደለም እያለ ጓደኛው ሲመክረው፣ በቃ እኔ ሀሳብና አስተያየት እኮ አልሰጠውህም፣ አሁን ማድረግ ያለብህን ነገር በሙሉ አድርግ ብቻ አለው። እሺ ችግር የለውም አንተ እንደፈለግ፣ እኔ ግን ምንም አይነት ነገር ውስጥ አልገባበትም እያለ ወሬውን ቀጠለለት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ዘህር አምነንን ሄደችና ልጄ በወልድህም እንደማሳድግህ በደንብ አድርጌ ነው የማውቀው እና እባክህን አሁን ልለምንህ ብላ አለችው። ምንድን ነው የምትለምኝ እናት ዘህር? እሺ መናገር ያለብሽን አሁን ተናገሪ ብሎ ሲላት፣ ብሌን መቼም እንዳላደረገችው ታውቃለህ፣ ታዲያ ለምንድን ነው እሷ ላይ የፈረርክባት ብላ አለችው። ከፈለግሽም አንቺም አብረሽ ከእሷ ጋር መሄድ ትችያለሽ፣ ምንም ይሁን ምን እኔ አይመለከተኝም። እና ደግሞ እኔ እስከ ማስረጃው እኮ እኔ ነኝ ያገኘሁት፣ አድርገዋለች፣ ግን በጣም አስመሳይ ሰው ናት። አሁን ከፈለግ ሻንጣሽን ይዘሽ አንቺን መቀላቀል ትችያለሽ ብሎ አላት። እንደዛ ከሆነ እሺ ልጄ፣ ሲጀመርም ያለ አግባብ ነበረ መሰለኝ አንተ ጋር የመጣሁት፣ በጣም ይቅርታ ብላው ሄደች። አክስትየዋ ወይ ጉድ፣ የአይጥ ምስክር ድንቢጥ፣ ይገርማል እኮ እያለች መቀጣጠብ አበዛች። ቆይ ምንድን ነው ነገሩ? ግራ እየገባኝ ነው። ቆይችን ኮተት አሮጊት ምን አባቴ ነው የማደርጋት? እንዴት አድርጌ ነው የምፋታት? እንደዚህማ ከሆነ እንደ አምነን እናት ጉድ ሰራታለሁኝ እያለች ብቻዋን ማውራቷን ቀጠለችበት። ግን ደግሞ እንዴት አድርጌ ነው እኒህን ሰዎች የምበቀላቸው እያለች ብቻዋን ማዘንና መተከዙን ቀጠለችበት።
እናት ዘህር ብሌንን እባክሽ ተረጋጊ፣ ምንም ነገር አይፈጠርም የኔ ልጅ እባክሽን ብላ ስትል አይ አምነን እኮ በጣም በከፋውና በተናደደ ቁጥር የሚሰራውንና የሚያደርገውን ነገር አያውቅም። ግን ደግሞ እኔ አንድ ነገር ግራ ገባኝ። የእውነት ሆን ብሎ እኔ እንዲጠመድ ያደረገኝ ሰው ማን ነው? እኔ እንዳላደረግኩት መቼም አንቺ ራስሽ ታውቂያለሽ። ታዲያ ለምንድን ነው በዚህ አይነት ጥላቻ ውስጥ እኔስ ያለሁት? እያለች ስታወራት አይዞሽ ልጄ ነገ ጠዋት ይጸጽተውና መጥቶ ይቅርታ ይጠይቅሻል ብላ ስትላት አይ በቃ ከዚህ በኋላ ይቅርታውን አልፈልግም። ምክንያቱም አንዳንድ ይቅርታዎች ዝም ብለው የምንቀበላቸው አይደለንም። ለማንኛውም እኔ አሁን መሄድ ያለብኝ ቦታ አለ ልሂድ ብላ ስትል አይ ዛሬማ እሰርጉ መንጣት አለብሽ ብላ አለቻት። ምን? አዎ እሰርጉ ነይ ቶሎ። እንደዛማ አላደርግም። ለምን ሲባል እኔ እንጃ እናት ዘህር፣ እኔ ሁሉም ነገር ስላስጠላኝ በፍጹም እሱ ሰርግ ላይ አልገኝም። እስኪ አስቢው፣ ምን ችግር አለው ታዲያ? እስኪ ንገሪኝ፣ ስቆ ማለፍ የሚባል ነገር አለ አይደለም እንዴ? እንደውም ሽንፈትሽን ነው አንቺ የምትቀበይው ብላ አለች። ምን? አዎ የእውነት ከቀረሽ እንደውም እንዳደረግሽውና ሆን ብለሽም የአምለልን እናት እንደ መረሻት ይታወቅብሻል ብላ አለቻት። ግን እኮ እኔ አላደረግኩትም። ታዲያ እሱን የምታውቂው አንቺ ነሽ እንጂ አምለን ወይም ደግሞ አክስትየዋ ናት እንዴ? እባክሽ ልጄ እባክሽ ብላ ስትል እሺ እንደዛ ከሆነ አንቺ ያልሽውን በሙሉ አደርጋለሁኝ እናም እስማማበታለሁ ብላ ወደ ሰርጉ ከአምነን ጓደኛ ጋር በጣም ጨፈረች፣ ተጫወተች፣ በጣም ዘለለች። ወይ ጉድ! ይገርማል እኮ። ቆይች ልጅ ግን ምን ለማድረግ እየሞከረች ነው? ከዛ ሁሉ ስቃይና መከራ በኋላ አሁንም እኔን ለማማለል እየሞከረች ነው እንዴ? እያለ ብቻውን ማውራቱን ቀጠለበት። ጄሪ በቃ አሁን ትልቁ አምነን ተትቶ ትንሹ አምነን እየመጣ ነው ብላ አለች። ምን ማለት ፈልገሽ ነው? እስኪ አልገባኝም። ግልጽ ልታደርጊልኝ ትችያለሽ እንዴ ብላ ስትላት አይ ምንም ግልጽ የሚሆን ነገር የለም እኮ ማለቴ አርግዣለሁ። ምን? ገና ለገና አንድ ቀን ሰክራችሁ እሱም አንቺ እንዳልሰከርሽ በደንብ ጠንቅቄ ነው የማውቀው። ታዲያ ገና ለገና ሳትሰክሪ ነው እንዴ ልጅ አመጣሁ ምናምን የምትይው? የእውነት ግን አብሮሽ አድሯል? እንደገና ደግሞ አርጋችኋል እንዴ ስትላት ምንድን እንዴ ምን ልበልሽ? መቼ ማፋውጥቼ አላወራው። ምንም ቢሆን እኮ ትልቅ ሰው ነኝ። አይ እሱን ነገር እንኳ አሁን የምነግርሽ አይመስለኝም። ምን ነው ጓደኛ ማቾች አይደለንም እንዴ? ነገርኩሽ እኮ አሁን እኔ የአምነን ባለቤት ነኝ፣ አንቺ ደግሞ የአምነን አክስት። ስለዚህ እኔና አንቺ እንራራቃለን ብላ ስትል ወይዘሮ ዘህር ደስ አላት። ድሮም እንደማይሆንልሽ አውቄሽ ነበረ፣ እመኝኝ። እኒህ ሁሉ ሲገለባብጡሽ ዙረሽ ወደኛ ትመጫለሽ። ያን ጊዜ ግን ማንም ቢሆን አይፋታሽም። እኔም ብሆን ምን እንደማደርግሽ አይዳው የለሽም እያለች እናት ዘህር ዛተችባት። ሲፈን አምነና እናት ጋር ሂዳ እንባዋን ስታብስላት በጣም ማልቀስ ጀመረች። ለምንድን ነው የምታለቅሽው ብላ ስትል እኔ እንጃ ያንቺ ሁኔታ እኮ በጣም ስላሳሰበኝ ነው ብላ አለቻት። አይ ምንም የሚያሳስብ ነገር የለም እና ምንም ነገር አልተፈጠረም፣ እባክሽን አታስቢ ብላ አለች። ምን? አዎ ምንም ነገር አታስቢ፣ ምንም ነገር አይፈጠርም እያለች ስታጽናናት፣ ግን ደግሞ እኮ አንድ ነገር ልንገርሽ። ምንድን ነው እሱ? ምክንያቱም አንቺ በተደጋጋሚ የዚህም ቤት ነገር እንዲሰልልልሽ ነግረሽ ነበረ ብላ አለቻት። ምን ግን? እነማንን ደግሞስ? ለምንድን? አላውቅም፣ እኔ እንጃ። ብቻ ግን ሁሉንም ነገር እንዳደርግ ስትጠይቂ ነበር። ምናልባት ከመርዙ ጋር እዚህ ያገናኘው ይሆን እንዴ? እኔ መርዝ ጠጥቼ ነው እንዴ? ለካ አንቺ ምንም ነገር አታውቂም። እውነት ለመናገር አዎ፣ ያው ምንም ቢሆን ምን መድኃኒትሽን ቀይረውብሽ ነው ብላ አለቻት። ቆይ ግን እንደዚህ የሚያደርገው ማን ይሆን? እኔ አላውቅም፣ ማን እንደሆነ በፍጹም አላውቅም። ግን ደግሞ በቅርቡ እኔ ራሴ እነግርሻለሁኝ፣ ምንም የሚያስጨንቅ ነገር የለም ብላ አለች። እንደዚያ ከሆነ በጣም ጥሩ፣ እኔ ራሱ ሁሉንም ነገር አደርጋለሁኝ እያለች ስትላት እሺ አታስቢ ብላ አለቻት።
አቶ አምነንና ብሌን ፊት ለፊት ሲፋጠጡ አሁንስ በዚህ ባንዙ እምባሺ አልታለልም ብሎ ሲላት አታስብ፣ እኔስ መቼ ተታለላልኩ እኔ